አሰላሙ አለይኩም እንዴት ናችሁ? ደህና ናችሁ? አለን አልሐምዱሊላህ። ኦልሞስት እኔ ኢትዮጵያ ውስጥ ገብቼ ሱቅ መስራት ከጀመርኩ 2 ዓመት ሊሆነኝ ነው። ያው አጀማመሬንም በደንብ ታውቃላችሁ። በባልትና ዙሪያ ነው የጀመርኩት። አሁን ወደ ሸቀጣ ሸቀጣ ዙሪው ደግሞ ከጀመርኩኝ ከ7 ወር በላይ ሆኖኛል። ያው 1 ዓመት ይሆነኛል በአጠቃላይ። ግን በዚህ 1 ዓመት ከምናምን ጉዞዬ እኔ ኢትዮጵያ ምንም አላሳጣችኝም፣ አልዋሻችሁም። እኔ ኢትዮጵያ ተመችታኛለች፣ እውነቴን ነው የምላችሁ። ግን ሰው ክፉ ነው። ሰው በጣም ክፉ ነው። የሰው የክፋት ጥግ በጣም ከባድ ነው። የሆነ ጊዜ ከሆነ ሰው ጋር ትንሽ ጸብ ነገር ተፈጠረ። ጸቡም አለፈ። ያው ንግግር፣ ሰው መጣላት መከባበር ነው ባይዘዌ። ግን ከመጣላታችን በፊት ያው 10 ብር በሬ ላይ ይሸጎጥ ነበር፣ 5 ብር ይሸጎጥ ነበር። እኔም ሀዲሱን በሚለው መንገድ ውሃ ደፍቼ ወደ መንገዱ ገፈትር ነበር። 2 ቀን ደግሞ እንደዚሁ በሬ ላይ የሆነች ብሎኬት አለች፣ እኔ እግሬን ማራግፍባት መሀል መንገድ ላይ እየተወሰደ ይቀመጥ ነበር። እኔም ባለመረዳት ማን ነው ልጆች ናቸው እያልኩኝ ተሸክሜ አምጥቼ ብሎኬቱ መልሼ መልስ ነበርና እያለ ሞተ። ምንድነው የሞተው? የገበያዬ ሁኔታ ሞተ። ስሜንም በዛ ልክ በ3 አይነት ስም አውጥተው ስሜንም ማጠፉት። ከጸቡ በኋላ ኦልሬዲ ቁጭ ብዬ ውዬ መመለስ ጀመርኩ ማለት ነው። ሱቅ ውላለሁ፣ ቤት ሄጄ ተኛለሁ እንጂ ስራ የለም። ምንም አላልኩም። ይሄም ሲሆን ብቻ አልሐምዱሊላህ እያልኩ እየመጣሁ እየዋልኩ እየሄድኩ ተኛለሁና አሁን ደግሞ በጣም ከአቅሜ በላይ የሆነው በዚህ ሰሞን ምንድነው 4 ቀን 5 ቀን ሊሆን ነው። በሱቄ ጥግ ጥግ ላይ እንዲህ ዘይት ይደፋል። ዘይቱን አሳያቸዋለሁ። ዘይት ይደፋላ። መጨረሻ ቪዲዮ ላይ መጨረሻ ማስገባ ይሆናል የተደፋውን ዘይት ማለት ነው። ዘይቱ እየተደፋ ነው። ዘይቱ ምንድነው የምን ዘይት ነው እያልኩ ዝም ብዬ ያው ውሃ እንደተለመደው ደፋለሁ። ግን ምን ያደርጋል ረግጬ ገብቼ ከውስጥ ነው ውሃ አውጥቼ የምደፋውና ትላንትና በጣም ብዙ ዘይት ተደፍቶ ሳገኝ ሰው ጉድ ይበለኝ ብዬ ጠርቻ ሳየው ማለት ነው። ይኸው ተመልከቱ። የብሩን ስል ይሁን ብዬ ተውኩት። አሁን ዘይት እየደፉብኝ ነው ብዬ ታዘቡ ብዬ ሰው ጠርቻ ሳየው ማለት ነው። ዛሬ ያው ዳቦ እየከሰርኩ ስለተቸገርኩ ማምጣት አቁሜያለሁ። ዛሬ አላመጣውም እና አርፍጄ ነው የመጣሁት። ገና አሁን ሱቅ መክፈቴ ነው። ገና እዚህ ድረስ ዘይቱ ተደፍቶ አገኘሁኝ እና ኢትዮጵያ ውስጥ እውነት ለመናገር ሰርቶ ለመለወጥ በጣም ትልቅ ትዕግስት፣ ፈጣሪ ሳይከፋባችሁ ኑሮ ሳይከፋባችሁ ግን የሰው ክፋት ማለት ነው እናንተ ስትወድቁ ለማየት የሚፈልጉ በጣም ብዙ ክፉ ሰዎች አሉና ለካ እኔ በፊት ከአረብ ሀገር ሰው መጥቶ መልሶ ሲሰደድ ምን አጥቶ ነው አገሩ ላይ አይሰራም እንዴ እላለሁ። እንደዚህም አይነት ነገር አለ። አሁን ብዙ ሰው የሚያማርረው መንግስት አላሰራልኝ፣ መንግስት እንደዚህ ያደረገኝ ነው። እኔ መንግስትም ሀገሬ ምንም አላረገችኝም። እውነቴን ነው የምላችሁ። እዚሁ አብሯችሁ ቢበላ የሚጠጣ ጎረቤት የተባለ ሰው እናንተን ለመጣል በየጠንቋይ ቤት እየሄደ ያጎበድዳል፣ እየመጣ እናንተ ላይ ይደፋል። እንግዲህ ዘይት አሁን እኮ 1 ሊትር ዘይት እኮ 400 ብር ነው። ዘይት እንኳን ሰው 400 ብር ሰው ዛሬ ምግብ ላይ ለመጨመር በተሳቀቀበት ሰዓት ለኔ ዘይት ተገዝቶ የሚደፋው ምን ማለት ነው? ምን ቢጠቅማቸው ነው? 10 ብር 15 ብር ላይ ጎዳቸው ይችላል። ግን ዘይት 400 ብር እኮ ነው ዛሬ ላይ 1 ሊትር የጀሪካኑ ዘይት። የተጣራው ዘይት ከሆነ ደግሞ 450 550 ብር ነው። በእንደዚህ በዘይት ውድነት ሰው ምግብ ላይ ለመጨመር በተሳቀቀበት ደሃው ዘይት ያጣበት ጊዜ ላይ እኔን ለመጣል፣ እኔን ከስራዬ ለማፈናቀል፣ እኔን ተስፋ ለማስቆረጥ የሱቄ በር ላይ ዘይት መጨመር እኔ ወላሂ እኔ ግን መጨረሻ ላይ ጥቅማቸውን ባቀው ጥሩ ነበር ማለት እኔ ወድቄ እነሱም ያልፍላቸው ቢሆን
እኔ ታምሜ እነሱ ጤናቸው የሚረጋገጥ ቢሆን እኔ አጥቼ እነሱ የሚያገኙ ቢሆን እሺ ይሁን፣ ለዛ ነው ላለው። አንድ ነን፣ ሁላችንም እያከክን እኮ ነው። አንድ ነን። ምንም ከኔ የተሻለ ኑሮ የላችሁም እኮ። ባይሆን እኔ እንደውም እሻላለሁ ከእናንተ። እውነቴን ነው የምላችሁ። እኔ ሌላ ሀገር እንኳን ቀይሬ እንዳልሄድ በገዛ ሀገሬ በተወለድኩበት ሀገሬ መጤ የተባልኩ ሴት ሌላ ሀገር ብሄድ ምን ልባል እችላለሁ? መገመት አይዳግትም። እና በጣም ግራ ስለገባኝ ነው። እስኪ እንደዚህ በስራ ላይ የሚያጋጥማችሁ ሰዎች ካላችሁ ማለት እንዲህ ስራ ሲጀምሩ እንደዚህ አይነት ክፋት እየተደረገባችሁ ያላችሁ ሰዎች ካላችሁ ኮመንት ላይ አስቀምጡልኝ። ሲቀጥል ደግሞ አንዲት ፍየል እንጀራ በልታብኝ ግቢ አሰርኩኝ። ግቢ አስሬ ፍየል እንደያዝኩኝ ላልነገርኩት ሰው የለም። ላየሁት፣ ለሄደው፣ ለመጣው ሁሉ ፍየል ጠፍቶብሃል እንደ እያልኩ እየጠየቅኩ አስቀመጥኳትን ፍየል ትናንትና ባለቤቷ ተገኝቶ መጥቶ የእንጀራ የበላችሁን ክፈል ስለው አልከፍልም በምጠይቅሽ ጠይቃለሁ ብሎ ፖሊስ ይዞ አልመጣም። ፖሊሱ ደግሞ ፍየሏን ስጪውና በወንጀል ክሰሹ። እኔ የእንጀራው ሂሳብ እሱን ከስሽ ስመላለስ ሌላ ወጪ እንዳወጣ ነው። እኔ አልከስም ባልኩት በቃ ፍትሃዊ አይደለም እኮ አንዳንዴም ይህ ሰው እንጀራ በልታ እያየ ፍየሉን ስጪውና በወንጀል ጠይቂው ይባላል። እንጀራ የተበላብኝ ነው የተጎዳሁት፣ ግን በሌብነት የምጠረጠረው እኔ። ሰው ማገናዘብ ትቷል፣ በህሊናው ማሰብ ትቷል፣ መኖር ትቷል። እውነት ዳኝነት ራሱ ፍርድ ራሱ በገምድል ሆኗል። በደቦ ፍርድ መሰጠት ተጀምሯል። እኔ አልከሰውም አልኩኝ፣ አልከሰውም ግን በፍየሎቹ ደግሞ እዚህ ሰፈር ይምጧት እንትን እላለሁ አልኩኝ ማለት ነው። ማዘጋጀት ሰብስቤ አስገብቼ አይደለም የኔን የእንጀራ ብር ሌላ ብር አውጥቶ ከፍሎ እንዲያወጣ ካላደረግኩ እኔ አይደለሁም ብዬ ለፖሊሱ ዝቼ ፍየሏን ለቀኳት ማለት ነው። እና አንዳንድ ሰው ህሊና የለውም፣ በጣም ባለጌ ነው። እኔ 3 ቀን እቺ ፍየል አስሬ ያስቀመጥኩት እኮ ብሬ ይከፈለኛል ብዬ ነው። በዛ ላይ እያበላው እያጠጣው ውሃ እየሰጠው እንደገና ደግሞ ሌባ ቢወስድለት የት አባቱ ያገኛል? እኔ ስላሰርኩለት ነው እንጂ ያገኘው። ሌባ ቢወስድ እዛው አልቅሶ ይተዋል ነበር እንዴ? ብቻ አልሐምዱሊላህ በጣም ገራሚ ናቸው የኢትዮጵያ ህዝብ። እና የዘይቱን እንትን ላሳያችሁ። ዘይቱን የሚደፋብኝን ይሄ ብሎኬት ወጥቷል ኦልሬዲ። እዩት እዛ ጋር ይሄ እንዳለ ዘይት ነው።